ቤተሰቦች ባለፉት 24 ሰዓት በኢራን አሜሪካ እስራኤል ጦርነት ያሉ አዳዲስ መረጃዎችን እንንገራችሁ። ቀዳሚው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚወሰደው መጠነ ሰፊ ወታደራዊ እርምጃ እንደሚቀጥል አስታውቀዋል። የኢራን መንግስት የኒኩሌር የጦር መሳሪያ ግንባታ እንዲያቆም ከአሜሪካ የተሰጠውን ማስጠንቀቂያ ችላ እንዳለም ገልጸዋል። ከቴህራን የተደቀነውን አደጋ ለመቀልበስ እርምጃ መውሰድ እንደሚቀጥልም ትራምፕ ተናግረዋል። ለአሜሪካ ወታደሮች ሜዲያ ላለመስጠት በተዘጋጀ ስነስርዓት ላይ ንግግር ያደረጉት ዶናልድ ትራምፕ የኢራን የሚሳኤል መርሃ ግብር የኒኩሌር ግንባታ ለመሸፈን ያለመ ነበርም ሲሉ ተናግረዋል። ኒኩሌር የጦር መሳሪያና የረዥም ርቀት ሚሳኤል የታጠቀ የኢራን መንግስት መካከለኛው ምስራቅንና የአሜሪካ ሕዝብ ሊታገሱት የማይገባ ስጋት ነው ሲሉም አክለዋል። በኢራን ላይ እየወሰዱት ያሉት እርምጃዎች ዓላማው የአገሪቱን የሚሳኤል ግንባታ አቅም እንዲሁም የባህር ኃይል ማምከን መሆኑንም ፕሬዚዳንት አጽንኦት ሰጥተዋል። በተገደሉ የአሜሪካ ወታደሮች ስም ዘመቻውን አጠናክረን እንቀጥላለን ብለዋል ትራምፕ። በኢራን ላይ እየተካሄደ ያለው ዘመቻ አሜሪካ ከያዘችው የጊዜ ሰሌዳ በጣም እንደቀደመ ፕሬዝዳንቱም ገልጸዋል። ዘመቻው ከመነሻው ላይ ከ4 እስከ 5 ሳምንት እንደሚወስድ እንደተገመተ የጠቀሱት ትራምፕ ከዚያም በላይ የመዝለል አቅም አለው ሲሉም ተናግረዋል። ኢራን በኳታርና በሳውዲ የነዳጅ ማዕከላት ላይ የፈጸመችው ጥቃት ተከትሎ ከፍተኛ የዋጋ ጭማሪ ታየም። ኢራን በኳታርና በሳውዲ አረቢያ የነዳጅ ማምረቻ ተቋማት የሰነዘረችው ጥቃቶች በምርት ላይ ተጽዕኖ ይኖረዋል በሚል ስጋት በአውሮፓ ውስጥ ከፍተኛ የዋጋ ጭማሪ መታየቱ እየተዘገበ ነው። የኳታር መንግስት ንብረት በሆነው የኤልፒጂ ጋዝ ማምረቻ ኳታር ኢነርጂ የተወሰኑ ክፍሎች ላይ ኢራን በሰነዘረችው ጥቃት ሳቢያ ምርት ማቆሙ አስታውቋል። ኳታር በተፈጥሮ ጋዝ ምርቷ በዓለም ላይ ቀዳሚ ከሆኑት ከአሜሪካ፣ ከአውስትራሊያና ከሩሲያ የምትጠቀስ ሀገር ናት። በኳታር የጋዝ ማምረቻ ላይ ጥቃት መፈጸሙ ከተሰማ ከአጭር ጊዜ በኋላ በአውሮፓ ውስጥ የተፈጥሮ ጋዝ ዋጋ 50 በመቶ ጭማሪ አሳይቷል። በተመሳሳይ የሳውዲ አረቢያ መከላከያ ሚኒስቴር ጠቅሶ የአገሪቱ ዜና ወኪል እንደዘገበው ዛሬ ሰኞ ጠዋት 2 ድሮኖች ራስ ታኑራ በተባለ የነዳጅ ማጣሪያ ላይ ጥቃት ለመፈጸም ሙከራ አድርገዋል። ድሮኖቹን ለማክሸፍ በተደረገው ሙከራ ትንሽ እሳት መነሳቱንም ተናግረዋል። ጥቃት የተሰነዘረበት ነዳጅ ማጣሪያ በዓለም ትልቁ ከሆኑት ማጣሪያዎች መካከል አንዱ ሲሆን በቀን 550 ሺህ በርሜል ነዳጅ የማጣራት አቅም አለው። ይህ የነዳጅ ማጣሪያ በመካከለኛው ምስራቅ ውስጥ ካሉት ትልቁ ሲሆን ለሳውዲ አረቢያ የነዳጅ ምርት ተቀዳሚው ተጠቃሽ ማዕከልም ነው። ይህ በኳታርና በሳውዲ የነዳጅ ማምረቻ ተቋም ላይ ጥቃት የተሰነዘረው መርከቦች የዓለም 1/5ኛው ነዳጅና አብዛኛው የኳታር የተፈጥሮ ጋዝ በሚተላለፍበት የሆርሙዝ ሰርጥ ጥቃት ይፈጸማል በማለት መርከቦች በቆሙበት ጊዜ ነው። የባህር ላይ እንቅስቃሴ መስተጓጎል በነዳጅ ተቋማት ላይ የሚፈጸመው ጥቃትና ጦርነት ሊራዘም ይችላል የሚለው ስጋት በዓለም ነዳጅ ዋጋ ላይ ከፍተኛ ጭማሪን እያስከተለ ነው። የአያቶላ አሊ ሀሚኒ ሚስት መገደላቸው የኢራን ቴሌቪዥን አረጋገጠ። ከቅዳሜ ጀምሮ በኢራን ላይ እየተፈጸመ ባለው ጥቃት የተገደሉት የኢራን ጠቅላይ መሪ አያቶላ አሊ ሀሚኒም ሚስት መገደላቸውን የሀገሪቱ መገናኛ ብዙኃን አረጋግጠዋል። የጠቅላይ መሪው ሚስት ማንሱሬ ሆጃስቴ የተገደሉት ቤታቸው ውስጥ መሆኑን ቴሌቪዥን ጣቢያው ገልጿል። ቀደም ሲል የኢራን መገናኛ ብዙኃን ግለሰቧ ኮማ ውስጥ እንደነበሩም ዘግበው ነበር። ቅዳሜ ዕለት በተፈጸመው ጥቃት ከአያቶላ ሀሚኒ በተጨማሪ ሴት ልጃቸው፣ የልጃቸው ባልና የልጅ ልጆቻቸው አብረዋቸው ተገድለዋል። የጠቅላይ መሪው ሚስት ከአያቶላ ሀሚኒ 4 ወንዶችና 2 ሴት ልጆች ነበራቸው። የእስራኤል ጦር እሁድ በሊባኖስ ቤሩት ውስጥ በፈጸመው ጥቃት የሂዝቦላ የደህንነት ኃላፊ መግደሉን አስታውቋል። የእስራኤል ጦር ኃይል እሁድ ምሽት ቤሩት ውስጥ በተፈጸመ የተነጣጠረ ጥቃት የሂዝቦላ የደህንነት ተቋም አዛዥ የሆነው ሽብርተኛው ሁሴን ማክሌድን መደምሰሱን አረጋግጧል ሲል ባወጣው መግለጫ አስፍሯል። ከዱባይ የሚወጡ የተወሰኑ በረራዎች ዛሬ ማምሻው እየተደረገ ነው። የዱባይ አውሮፕላን ማረፊያ የተወሰኑ በረራዎች ዛሬ ምሽት ጀምሯል። በረራዎቹ ከዓለም አቀፍ የዱባይ አውሮፕላን ማረፊያ እና ከአል ማክቱም ዓለም አቀፍ አውሮፕላን ማረፊያ የሚነሱም ይሆናሉ ተብሏል። ሆኖም ግን ከአየር መንገዱ ጥሪ ያልደረሳቸው ተጓዦች ወደ አውሮፕላን ማረፊያ እንዳይሄዱም አየር መንገዱ አሳስቧል። ዱባይ የሚገኘው ኤምሬትስ አየር መንገድ ቀድመው ለበረራ የተመዘገቡ ተጓዦችን እንደሚያስተናግድም አስታውቋል። በሌላ በኩል ጀርመን በመካከለኛው ምስራቅ የሚገኙ ዜጎቿ የሆኑ ቱሪስቶች ለማስወጣት አውሮፕላን እንደምትልክ ተገልጿል። የዩናይትድ ኪንግደም መንግስትም ዜጎቿን ለማስወጣት እየሰራ እንደሆነ የተገለጸ ሲሆን 100,000 ሰዎች መመዝገባቸውን አስታውቋል። ኔቶ በኢራን ላይ የተወሰደው እርምጃ እንደሚደግፍ አስታወቀ። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ማርክ ሩት አሜሪካ በኢራን ላይ የወሰደችው እርምጃ
እንደግፋለን ሲሉም ለቢቢሲ ተናግረዋል። ኢራን ለአውሮፓ፣ ለእስራኤል እንዲሁም ለቀጠናው ስጋት ናት ያሉት ማርክ ሩት በቴህራን ላይ ከሚወሰዱ እርምጃዎች ጋር በተያያዘ አውሮፓ እየተጠናከረ ነው ብለዋል። አሜሪካና እስራኤል በኢራን ላይ ጥቃት ለመፈጸም የተዘጋጁ እንደነበር ቀድመው ያወቁ እንደነበር ከቢቢሲ የተጠየቁት ዋና ጸሐፊው ዝርዝር ጉዳዮች በይፋ መናገር እንደማይሹ ገልጠዋል። ሩተ ከአሜሪካ ባለስልጣናት ጋር ብዙ ንግግር ማድረጋቸውን ጠቅሰው ዋሽንግተንና ኔቶ በቅርበት እየተጋገዙ ነው ብለዋል። ኔቶ በኢራን ላይ የሚወሰደውን እርምጃ የሚቀላቀል እንደሆነ ተጠይቀው በፍጹም ይሄ በግልጽ የአሜሪካውያንና የእስራኤል ዘመቻ ነው ሲሉም ምላሽ ሰጥተዋል። ኔቶ በቀጠናው ያሉ ወዳጆቹን በኢራን ጥቃት ተከፍቶባቸዋል፣ በዚህ ሁኔታ ውስጥ ማድረግ የሚችለው እያደረገ ነው በማለት ለቢቢሲ ተናግረዋል። አሜሪካ ጦርነቱን እስካሁን በይፋ አለመጀመሯን እያስታወቀች ነው። የአሜሪካ መከላከያ ጸሐፊ ፒት ሄግስት በኢራን ላይ የሚወሰደው እርምጃ በታሪክ በጣም የከፋው ውስብስብ የሆነና ኢላማውን የመታ እንደሆነም ተናግረዋል። የመከላከያ ጸሐፊው ዛሬ በሰጡት መግለጫ ጦርነቱ እኛ አልጀመርነውም፣ ግን በፕሬዝዳንት ትራምፕ አስተዳደር ስር እንጨርሰዋለን ሲሉም በመግለጫው አስረድተዋል። ኢራን የኒኩሌር ጦር መሳሪያ ለመገንባት አይደለም በሚል እየዋሸች ነበር ያሉት ፒት ሄግስት አሜሪካ በኢራን ላይ የምታደርገው ጥቃት ወደማያልቅ ጦርነት እንደማያመራም ገልጸዋል። የአሜሪካ ግብ የቴህራን ሚሳኤልና የደህንነት መዋቅር መበጣጠስ እንደሆነም ተናግረዋል። ኢራን የኒኩሌር መርሃ ግብሯን ሰላማዊ እንደሆነ በተደጋጋሚ ብትገልጽም ሰላማዊ የኒኩሌር ፍላጎት ተራራ ስር አይደበቅም ብለዋል። ቴህራን በሰላማዊ መንገድና በምክንያታዊነት ከአሜሪካ ጋር ለመደራደር እንዳልፈቀደችም ተናግረዋል። ሚሳኤል ለማከማቸትና የኒኩሌር ጦር ግንባታ ፍላጎታቸውን ለማሳካት ጊዜ እየገዙ ነበር። ፕሬዝዳንት ትራምፕ እንዲህ ያለ ጨዋታ አይፈልጉም ሲሉም በመግለጫው አክለዋል። ኢራናውያን ይህንን ታላቅ ዕድል ሊጠቀሙበት ይገባል ሲሉም አጽንኦት ሰጥተዋል። የአሜሪካ ተዋጊ ጀት አውሮፕላን በኩዌት የወደቀው ጥቃት ደርሶባቸው እንዳልሆነ ተገለጸ። አሜሪካ ተዋጊ አውሮፕላኖች በኩዌት የወደቁት ኢራን ላይ የተከፈተውን ጥቃት ሲያከናውኑ በተፈጠረ ድንገተኛ ክስተት እንጂ ጥቃት ደርሶባቸው እንዳልሆነ አስታውቃለች። የኩዌት የመከላከያ ሚኒስቴር ዛሬ ጠዋት በርካታ የአሜሪካ ተዋጊ አውሮፕላኖች ተከስክሰዋል ማለቱ ይታወሳል። የመከላከያ ሚኒስቴሩ አክሎም ከአሜሪካ ጋር ስለ ክስተቱ እየተነጋገረ እንደሆነና የክስተቱን መንስኤዎች በተመለከተ ምርመራ እየተካሄደ እንደሆነ ማስታውቋል። የአሜሪካ ማዕከላዊ እዝ ኤፍ-15 ተዋጊ ጀቶች ኢፒክ ፊውሪ የሚል ስያሜ የተሰጠውና ኢራን ላይ የሚፈጽመውን ጥቃት እያከናወነ ባለ በኩዌት መውደቃቸውን አስታውቋል። 6 የበረራ አባላት ጉዳት ሳይደርስባቸው ከአውሮፕላኑ እንዲወጡ መድረጉንም አክሏል። የኩዌት መከላከያ ሚኒስቴር የበረራ አባላት ሁኔታ የተረጋጋ መሆኑን ገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የብሪታንያው ጠቅላይ ሚኒስትር ኬር ስታርመር የአሜሪካ ጦር በኢራን ላይ ጥቃት ለመሰንዘር የዲዮጎ ጋርሺያ የአየር ጦር ሰፈር እንዳይጠቀም መጀመሪያ ላይ በመከልከላቸው በጣም ማዘናቸውን ገልጸዋል። ፕሬዝዳንት ትራምፕ ከዴይሊ ቴሌግራፍ ጋር ባደረጉት ቃለ ምልልስ ስታርመር ውሳኔያቸው ለመቀየር ረጅም ጊዜ እንደወሰደባቸውና ይህም በሁለቱ ሀገራት ታሪክ ታይቶ የማይታወቅ ክስተት መሆኑን ተናግረዋል። አክለውም ስታርመር ስለ ጉዳዩ ሕጋዊነት ከመጨነቅ ይልቅ ኢራን ለበርካታ የብሪታንያ ዜጎች ሞት ተጠያቂ መሆኗን ተገንዝበው ገና ከጅምሩ ፈቃድ መስጠት ነበረባቸው ሲሉም ተችተዋል። መጀመሪያ ላይ ፈቃድ ከልክላ የነበረችው ብሪታንያ እሁድ ምሽት ላይ ግን አሜሪካ በኢራን ኢላማዎች ላይ ለምታደርገው የመከላከያ ጥቃቶች የጦር ሰፈሮቿን እንድትጠቀም ጠቅላይ ሚኒስትር ስታርመር ፈቅደዋል። ብሪታንያ ቅዳሜ ዕለት የአያቶላ አሊ ሀሚኒ ሕይወት በቀጠፈው የአሜሪካና እስራኤል ጥቃት ላይ በቀጥታ ባትሳተፍም የኢራን የአጸፋ ጥቃት ግን አልቀረላትም። የካቲት 2 ቀን 2026 በቆጵሮስ በሚገኘው የብሪታንያ RAF አክሮቲክ የጦር ሰፈር ላይ በኢራን የተሰራ ድሮን ጥቃት ሰንዝሮ መጠነኛ የንብረት ጉዳትም አድርሷል። ፕሬዝዳንት ትራምፕ አሜሪካ አሁን ላይ የዲዮጎ ጋርሺያ የጦር ሰፈር ለወታደራዊ ክንውኖች መጠቀም መቻሏ ጠቃሚ መሆኑን የገለጹ ቢሆንም ጠቅላይ ሚኒስትር ስታርመር የጦር ሰፈሩ የሚገኝበትን የቻጎስ ደሴቶች ሉዓላዊነት አሳልፎ ለመስጠት ከሞሪሺያስ ጋር የደረሱት ስምምነት በድጋሚ ነቅፈዋል። ይህ በአሜሪካና በብሪታንያ መሪዎች መካከል የተፈጠረው አለመግባባት በመካከለኛው ምስራቅ ለተቀሰቀሰው ጦርነት የሁለቱ ሀገራት ስልታዊ አጋርነት በውጥረት ውስጥ መሆኑን አመልክቷል። የኳታር መከላከያ ሚኒስቴር ዛሬ እንዳስታወቀው የሀገሪቱ አየር ኃይል ሩሲያ ሰራሽ የሆኑ 2 የኢራን ሱ-24 ቦምብ ጣይ አውሮፕላኖችን መቶ መጣሉን አስታወቀ። በተጨማሪም የኳታር አየር ኃይልና የባህር ኃይል ዛሬ በኢራን የተተኮሱ 7 የባላስቲክ ሚሳኤሎችና 5 ድሮኖችን ማክሸፉንም ሚኒስቴሩ ገልጸዋል። በተያያዘ ዜና ኢራን በማዕከላዊ እስራኤል ላይ በሰነዘረችው የባላስቲክ ሚሳኤል ጥቃት እስካሁን የደረሰ የሰው ሕይወት ጉዳት እንደሌለ የሕክምና ባለሙያዎች አስታውቀዋል። ይሁን እንጂ አንድ ትልቅ የሚሳኤል ስብርባሪ
አሸባሪ በማዕከላዊ እስራኤል ወድቆ መጠነኛ የንብረት ጉዳት ደርሷል። የእስራኤል መከላከያ ኃይል የቤት ውስጥ ግንባር እዝ የማስጠንቀቂያ ደወል በተሰማባቸው አካባቢዎች የሚገኙ ነዋሪዎች ከከርሰ ምድር መጠለያ መውጣት እንደሚችሉ የገለጹ ቢሆንም አሁንም ለመጠለያ ቅርብ በሆኑ ቦታዎች እንዲቆዩም አሳስበዋል። ኢትዮጵያ በኳታር ላይ የተፈጸመውን ጥቃት አወገዘች። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ሰኞ ዕለት ለኳታር ኤሚር ኡልሼህ ታሚም ቢን ሐምድ አልታኒ ስልክ ደውለው ወቅታዊ የቀጠናውን ሁኔታ አስመልክተው መወያየታቸውን የኳታር ዜና ወኪል ዘገበ። ጠቅላይ ሚኒስትሩ በንግግራቸው ወቅት ኢራን በኳታር ላይ የሰነዘረችውን ጥቃት ተከትሎ ስላለው ሁኔታ የጠየቁ ሲሆን ኢትዮጵያ በዚህ አስቸጋሪ ወቅት ከኳታር ጎን መቆሟን አረጋግጠዋል። ዶክተር አብይ ኳታር የተፈጠሩትን እድገቶችና ተጽዕኖዎች የሀገሪቱ ሰላምና መረጋጋት በሚጠይቀው መልኩ የመወጣት ብቃት እንዳላት ያላቸውን እምነትም ገልጸዋል። ልዑል ሼህ ታሚም ቢን ሐማድ በበኩላቸው ጠቅላይ ሚኒስትሩ ላሳዩት ቅንነትና አጋርነት ምስጋናቸውን በማቅረብ በሁለቱ ወዳጅነት ሀገራት መካከል ያለውን የጠበቀ ግንኙነትም አድንቀዋል። ሁለቱ መሪዎች በውይይታቸው ወቅት ቀውስን ለመቆጣጠር እንዲሁም የቀጠናውን ደህንነትና መረጋጋት ለማስከበር ብቸኛውና የተሻለውን መንገድ ገንቢ ውይይትና ዲፕሎማሲያዊ ውጥረት መሆኑን አጽንኦት ሰጥተውታል።